ራሱ ደፍሮ ራሱ ተጫውቶ መተህ ይቅርታ ጠይቅ ብዬ ለእሱ ወንድም መሆን አልችልም። ለእሱ ነው ወንድም መሆነው ጋር ተግባባናል። ስለዚህ አይምሮ ውስጥ የሆነ ብሶት አለ። ከመደፈሯ በላይ ከህይወቷን ከማበላሸቱ በላይ አገር ስትገባ እያንቆሽሻታል። ያን ነገር ልክ አስገባለሁ ብላ ማን ነው መፍትሄ ስጣለሁ ብላ ያሰበችው ከእሱ ጋር ሰላም በመሆን መስሏታል። እሷ እኔ ይቅር ብዬዋለሁ እና ይህንን አሳውቅልኝ ለማለት ፈልጋ ነው። ደግሞ በዛ ልገባ እጁን ማግኘት አለበት። ትክክለኛ ለትዕቢተኛ ሰው ጉልበት ካላሳየው መቼም ቢሆን እንትን አይለም። ገባ? አንደኛው መሸነፍ አለበት። አሁን እሷ ወይ ያልከሰሰችው ወይ አላጠቃችው። ገባ? የልብ ልብ ሰጠው። ጉልበተኛም እኮ ጉልበተኛ አለ ይባላል። እና ሰው እሷ ፍርሃት አለባት። እኔ እንዳየዋት ከሆነ አይደል ፍርሃት የሆነ የውሳኔ ሰው አይደለችም። ሰው ከትዕግስት ለምን የሷን አይታ ለምን እንትን አትልም? የሷን ብታየው ኤነርጂ ይሰጣታል። ጉልበቴ ፍርሃቷን ይቀንስላታል። የሷን ብታየው እና እኔ ክሰስ ባይ ነኝ። እስኪ አንተ አናግሬ ስላለች አናግራት። ግን እኔ መብረቅ የሆነ ቪዲዮ ለቀ ነበር። እሱን እኮ በጉጉት እየጠበቅን ነው። የትኛው ና ገዝታለት በጣም ሚገርም በቃ ያሳዘነኝ። እሺ ረዋነች ልጁ ይሄ ነው። ኦኬ አለች አልክ መስሎኝ ደንግጬ እኮ ነው። እሱ ታሪክ ይምር ልቤን አለች ባለመኪና እኔ እኮ ነኝ የምር እኔ ልቤን የሰበርሽው ማሪ አላህ እንትን ይበልሽ። ይህን ታሪክ በቃ እንፈልገዋ። እኔ ለራሱ ኮሜንት ላይ መቼ ነው አቅርብልን ብዬ ጽፌ ነበር እና በጣም ያሳዝናል። ማሪ ያጋጥማል። የብዙ ሴቶች ላይ የሚያጋጥም ነገር ነው። አላህ ጥንካሬውን ይስጥሽ። አሜን። እኔ ቆንጆ የተሻለውን ሰው ይስጥሽ። ግን እሱ ግን አይቅ ነው የምር እኔ ለራሱ ዱዓ እያረኩበት ነው። በደንብ አድርገሽ አድርግለት የኔ ቆንጆ። አይቀናውም የምር አይቀናውም እኮ ልጁ ውሻ ነው እሱ። እኔ እንዲያውም በመግባቱ በጣም ደስ ብለኛል። ባይዘወኝ ለምን ከኔ ጋራ በጣም እንደዚህ ጭቅጭቅ ስለበዛ ከኔ ጋራ እንዲያ በሚሄዱ በጣም ተገላገያለሁ። እንኳን ተገላግለሻል። ግን ደስ አላለሽ። ምን መብረቁ እኮ ነው የስ ኦፍኮርስ ስማ ደስ አይደለም እኮ መብሩቅ ደስ አይደለም እኮ ነን ወላ ናዚም ከሱ ጋር እኮ ብዙ ነገር እኮ አልፈዋል። ኦፍኮርስ ደጉም መጥፎም ችግሩም ምናምንም ሁሉም ነገር ማለት ደስ አይደለም። ማንኛው ሰው ግን ደግሞ መሄድ ካለበት ደግሞ አንድ ሰው ይሄዳለሁ ያለ ሰው የመሄድ መብቱ የተከበረ መሆን አለበት። ይሄድ ደስ ያለው ቦታ እኔ ከነጋ ካልተመቸው ይሄድ። ቀረሁበት እንጂ እኔ አልቀረብኝም። ልጁ ደግሞ በጣም ቆንጆዬ ነው። የህፃን ልጅ ወሸራ ነው የሚመስለው። አንተ ደግሞ ወንድ ልጅ ቆንጆ ነው አይባልም። ወንድ ልጅ ጎበዝ ነው የሚባለው። ወንድ ነው ወንድ ነው ሰው ምን አይደለም። ወንድ ልጅ በቁንጅና አይደለም የሚገለጸው። በቁንጅ እኔ የምልሽ ውዴ አውሮፓ የሴት ሀገር አለ እንዴ? ለምን አልከሰስሽውም? አንቺ ሴት አለች እንደሆነ ሲስተም ምናምን ተጠቅመሽ። ግን ከዚህ በፊት እሱ ሪከርድ ስላለው ከኔ ጋራ አለው። ግን ደግሞ እኔ ደግሞ አሁን የመጣሁበት መንገድ በብር ስለሆነ ብር ደግሞ እዚህ ሀገር እንደምታውቂው በእንደዛ ስላልሆነ በዛ መንገድ ልሄድ አልችልም። ብሩንማ ግዴታ እንትን ማለት አለብሽ፣ ፋለጥ አለብሽ። እና ያ ደግሞ እሱ ቤት ሄጄ ቆላው ከቆረጥኩለት በስተቀር የመብረቁ ምክር እንዳሰቢ አረን ያመከር እንዳታስበልኝ። አንዳንድ ጊዜ ዝም በቃ ሲመጣብኝ ልሄድበት እንዲላለሁ። አላህ የተሻለውን ይሰጥሻል። ልክ ነሽ። ይሄ እኮ ከመሸ ኮፍያ ለብሰሽ ዕቃ ገዝተና ብትይው እኮ ገዝቶ የሚመጣ ነገር ነው እኮ። እንቆርጣለሁ ብትይው አይሆንም። እንደዚህ አይሆንም። በዚህ አልስማማም። ነገር ግን ከቻልሽ 1-5 ቀን ዘይት አምዘግዝገሽ አፍልተሽ ዝም በይ ማሳጅ ብታደርጊው ጥሩ ነው። ይቻላል። ካልተቻለ ግን ገንዘብሽን እንደምንም እንድታገኝ እናደርጋለን። እኔ ብሬ ብቻ ነው የምፈልገው። እንኳን እሱ እንኳን ሄደ ሲጀመር ስትሮንግ ወንድ አይደለም እኔ የምፈልገው፣ ስትሮንግ ወንድ ነው የምፈልገው። ላይ ሴት ልጅ ካፈቀረች ቶሎ መርሳት እዛው እያለ አብሯት እያለ ልጠላው ትችላለች አይደለ? ትወስቻለሁ። እውነት ነው መብረቅ። እዛው እያለች ቶሎ ልትረሳው ትችላለች፣ ልጠላው ትችላለች። የሆነ ሰዓት ላይ ተስፋ እስክትቆርጥ ድረስ ጠብቃ ቶሎ ልታሰጧው ትችላለች። እያፈቀረችው ጥሏት ከሄደ ግን ቶሎ አትረሳም። ይሄን የእሱ ማለት ነው ከምንፈቀርበት ምንጠላበት ነው የሚበዛው። ፍቅር ሲጀምር ጸብ ከሌለው እኮ ሽሮ ያለ ማን ወጥ ያለ ቅመም አይጣፍጥም እንደሚባለው ፍቅር ውስጥ ጸብ ከሌለ ፍቅር እኮ አይደለም።
እና ይሄን ስለ በጣም በዝቶ ነበር። በጣም ታፈቅረዋለሽ መብረቁ የስ ኦፍኮርስ ወደው ነበረ ማለት ግን እኔና እሱ በጣም ስለምንጨቃጨቅ ደግሞ በጣም ነው በቃ ስትሬስ የሚያደርግብኝ። እሺ ዛሬ መታረቀው መብረቁ በጣም የሚጨቃጨቁ ሰዎችን አትመን ሊታረቁም ስለሚችሉ ያው ልጅ ከእንግዲህ በኋላ ኔቨር ነው ወይ አይዞሽ። ለማንኛውም አይዞሽ። ያው አንቺ በሀሳብሽ ጣንተሽ ገንዘቤን እፈልጋለሁ ካልሽ እሱ ልጅ እንኳን ሄደ እሱ የወሰደች ልጅ ንኪ ሰማት ብያታለሁ። እንኳንም በጊዜ ተገላገልሽው። ከአንቺ ለአንቺ ያልሆነ ሰው ፈጣሪ የተሻለ ይተካልሻል፣ እርግጠኛ ነኝ። ያው ይክሳል አላ። ግን እኔ ግን የምለው ምንድን ነው አሁን የአንቺ ነገር ለእኛ ለሴቶች ትምህርት ነው። ገባሻ? ወንዶች 15 ቀን መሰለኝ ከቤት የወጣሽው አይደል? 15 ቀን ይሄ ነገር የተደረገው ማለት ነው። በ30 ጃንዋሪ ነው እኔ ከዚህ ሀገር የወጣው ሆሊዴ ብዬ ማለት ነው። እሺ እሱ ደግሞ በ31 አገባ። ከዛ እኔ ሆሊዴ ስለነበርኩኝ ማለት ነው እንደዚህ አይቼዋለሁ በኢንስታግራም መቶ ፖስት አድርገው ምንድን ነው አይኔ ነው ምንድን ነው በዛን ታይም ምንም አልመሰለኝም። በቃ ምንም ከዚህ ተመልሼ ለእረፍት ሄደሽ ነው ማለት ለመዝናናት ሄደሽ ነው? አዎ። ለምንድን ነው ከሱ ውጭ ለመዝናናት ሄድሽው? በቃ እሱ ማለት ነው አሁን ሁሉም ነገር ክብር አድርግልኝ። ከዚህ በፊት እኮ አብረን እኮ ሄደናል እኮ እዛ ቦታ ማለት ነው። አሁን ደግሞ ድጋሜ ክብር አድርግልኝ ስላለኝ አላደርግም ብዬ ነው ብቻ እየሄድኩት። ኦኬ እዚህ ጋር ግን አንድ ነገር አትተሻል። ኦኬ ሌላ ደግሞ ልጠይቅሽ፣ ይቅርታ አድርግልኝ። መብረቁ ቤት መጠየቅ አለ። አንዳንድ ጥያቄዎችን ልጠይቅሽ። ለምሳሌ አሁን ልጁን ያነሳሽው ከጎዳና ነው። ያው ሴት ነሽ። ያው ሴቶች ደግሞ ገንዘብ ሲኖራችሁ ትንሽ ታተኩሳላችሁ። ንግግራችሁ ምናምን ከባድ ነው። የወንድ ልጅ መናቅ አይፈልግም። እንደው እንደዚህ አይነት ንግግር ታረጊበት ነበረ? አይደለም አሁን ለሱ እንደዚህ ግልጽ ሆነሽ እሺ። ረዋ ስለሚመጣ ልጁ መምጣቱ አይቀርም። አሁን ልጁ መምጣቱ ፊት የምታወሩበት ጊዜ ይመጣልና ግልጽ የሆነ ነገር ልጆች ደግሞ እዚህ ጋር ሪከርድ ያደርጋሉ። እኔ ለሱ ጃጅ አድርጌው አላውቅም። አንተ እንደዚህ አንተ እንደዚህ አንድ ነገር ከሚያደርጋቸው ነገሮች የስ ኦፍ ኮርስ እናገረዋለሁ። ግን አንተ እኮ አትሰራም፣ አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚህ ነህ፣ እኔ እኮ እንደዚህ ማድረግ ለምናምን አልለው። እንዲያው እኔ ሰፖርት ማድረገው ብያለሁ። እኔ በዚህ በእሷ የምትለው ነገር 100% እርግጠኛ ነኝ፣ በአንድ ነገር ስለማስታውስ ማለት ነው። እኔ እንደ በጣም መስኪን ነኝ ወላሂ አዝም፣ እኔ በጣም መስኪን ነኝ ወላሂ አዝም። ከእሱ ሪከርድ እንደሰማው ከሆነ በድሏት ሄደው እሱ ማለት ላይፋቸው ራሱ ይሄ ነገር አይመችኝም ይሄ ነገር አይመችኝም ብለው እንደማታውቅም የተረዳሁት እዛ ሪከርዱ ስላለ ኖርማሊ ይኸውላችሁ እሱም ከጎዳና ላይ እስቲ ሌላ ጥያቄ የምጨምርልሽ ማለት ነው መብረቁ ሶሪ እና ማለት ነው ልጁን ማለት አሁን ወደ ሌላ ቦታ ስትዝናኝ የሆነ ጥርጣሬ ነበረው ምናልባት በሌላ ወንድ ምናምን ጠርጥሮ ሲሆን በወቅቱ ማለት ነው ላይክ ሌላ ቦታ ስትዝናኝ ያው ከሱ ያው ፍቅረኛሽ ነበረ በወቅቱ እሱን ትተሽ ሄደሽ ነው ለመዝናናት ያሰብሽውና ነን አሁን የሄድኩበት እኮ ተስማምተን እኮ ነው ሊሄድ ነው ብዬው መጀመሪያ ቪዛ ካንቺ ጋር አፕላይ አድርግልኝ ያለኝ እኔ ደግሞ አላደርግም ሰርተህ አምጣ አልኩት። ከዚህ በፊት እኔ ነኝ ከብር አድርጌ የወሰድኩት። አሁን ያንተ ፋንታና አልኩት። እኔ የለኝም አላመጣም አለኝ። ካላመጣህ ዝቁጭ ታለህ ብዬ ሊሄድ ነው ብቻዬ ሊሄድ ነው አልኩት። እሺ ሂጂ አለ። መኪና ብቻ እሱ ክብር ማድረግ ካልቻለ ቱርክ ማጋን ሄድሽው ብቻሽን ስትዝናኛ ብለሽ ታስቢያለሽ? ያ ላይ ከሱ ውጭ ፍቅረኛሞች ናቸው። ቱርክ ለስራ እኮ ነው የሄድኩት። የሆነ ስራ ነበር። ኦኬ ለስራ ነው እንዴ? ለመዝናናት መስሎኝ ነው ይሄ ሁሉ የምጠይቅሽ። ለመዝናናት ይሄሽ መስሎኝ ነው። የሆነ ስራ ነበረኝና እሱን ለማስፈጸም ሄጄ ነበር። ኦኬ ያ ግን እሱ ደግሞ ነግሬው ነው የሄድኩት። ደግሞ ቪዛውና ትኬት ምናምን ስጠይቀኝ እኔ አልችልህም አልኩት። እሺ እኔ ደግሞ ጥያቄ አለኝ። ይቺ ልጅቷ ማለት ነው ጓደኛሽ ናት? ትመጣ ነበር ቤት? ኔቨር አንተዋወቅም። ሲጀመር ማለት እኔ ድንገራቸው የልጁ ጸባይ አሁን እሱ የድሮ ተውቅ አለም የነበራቸው የለም። እሱ አሁን ልጁ ማለት ነው በቃ አንድ ሴት ና ካለችው አንድ ቀይ ሴት ና ካለችው በቃ ዝም ብለ ይሄዳል። በዚህ ነው ወላሂ ለአዚም አስወር እኔ በዚህ ነው በቃ እሱ ጋር ትዳር ለማድረግ እንደዚህ በጣም እንደዚህ ያላስገደድኩት በቃ የትም ቦታ ዝም ብለ በቃ ይሄዳል።
ይሄዳል ማለት ነው። አለ የተባለ ቦታ ነው የሚሄድ። የተጠራበት ቦታ ሁሉ ይገባል። ራዋዬ ነው እና ይሄ ልጅ ማለት ነው አያውቃትም። ተወቃቸው ያሁን የ15 ቀን ተወቅ ነው። በዛም ታው ማሬሽ ከጎዳና ማንሳትሽ ይሄ ሁሉ መስዋዕት መክፈልሽ ምናምን እንዳይቆጭሽ እሺ። ገንዘብሽ እንዲመለስ ግን ፈጣሪ ያግዝሽ። ለምን እንደሆነ ታውቂያለሽ። መጥፎ ነገር ካላየኝ ጥሩ ነገር አናውቅም። እና ምናልባት ይሄ ማየትሽ ለአንቺ ጥሩ ነው፣ ግን ምርጥ ልብ አለሽ። እሺ ማሬ። እኔ ትጂ ሐቢብቲ እኔ ቆንጆ እኔ ወላሂ ለዓዝም እኔ ባረኩለት ነገር ምንም አይቆጨኝም። እሱም ያውቃል። እኔ ብዙ መስዋዕት ለራስ ነው ማሬ። የሰው ገንዘብ ደግሞ የራስን ነው ይዞ የሚሄደው። ምናልባት አሁን ሊደሰት ሊዝናና ሊስቅ ብዙ ነገር ሊያገኝ ይችላል፣ ግን የሆነ ሰዓት ላይ መስዋዕት ይከፍላል። የሰው ገንዘብ የራስን የሆነ ነገር ይዞ ነው የሚሄደው። ግን አንቺ ያው ያገባሽበት መንገድ ትክክል ባይሆንም መጥፎ ነገር ካላየን ጥሩ ነገር ህይወት ሲጀመር የምንማረው ከዚህ ነው። ግን ምርጥ ልብ ነው ያለሽ። ከጎዳና አንስተሽ እሱ እንዲለወጥ መሞከርሽ ምናምን፣ ሲቀጥል ደግሞ ከአንቺ ጋር ሆኖ እሱ ላይክ ባለየ መሆኑን ማወቅሽ ደግሞ ደስ ይላል። አሁን ከአንቺ ጋር ሆኖ ላይክ እንደ ሀቀኛ ሰው ምናምን ቢሆን ኖሮ ገንዘቡ እንዳለ ሆኖ መከዳትሽ በጣም ያምሽ ነበረ። እና ምርጥ ልብን ያለሽ ፈጣሪ ያግዝሽም አይዞሽ። እኔ ትዬ ማለት ነው ወላሂ ለዓዝም እንዲ አሁን እኔ እንደው ማለት ነው በሰዓቱ እኮ ብያቸዋለሁ። በሰዓቱ ተበስተ ሳየው ምንም አልመሰለኝም። ይሄ ደግሞ ሲያስጠላ እንኳንም ሄድክ ብዬ ማለት ዝም ያልኩት ደርሼ ስመጣ ቤቴ ስመጣ ነው ማርቀስ የጀመርኩት። እንደዚህ ነው እንዲ ያደረጉ ብለኝ ማለት ነው። ኖ አታልቅሽ የኔ ውድ። ግን አይደለም እኔ እኮ መኪናው ሲገዛ እዚህ ከኔ ጋር ውሎ አድሮ ምናምን በቃ ብታይ ማለት ስንት ፕሮሚስ ገብቶ ከእንግዲህ ወደ እንደዛ ላደርግም መጥፎ ነገር ይሄ እና እሱ የማያግባባን ነገሮች ስለነበረ እንደዛ ላደርግም ብሎ ማለት ስንት ፕሮሚስ ገብቶ ነው የሄደው። አዎ ግን ቃል እየገባለሽ ምናምን እንደዚህ መሄዱን ማታውቂ ሆኖ ድንገተኛ ቢሆን ኑሮ ከገንዘቡ በላይ የሄደበት መንገድ እንደ ሳት ነገር መሬ ነው የምልሽ። ግን እሱ እኮ እንትን ላይ እናደደኝ ነው። አሁን ግን ማለት ነው ኦልሬዲ የሄደበት መጀመሪያም እንትን ሀቀኛና ለአንቺ ታማኝ አለመሆኑን ስላወቅሽ ገንዘብሽ እንዲመለስልሽ ፈጣሪ ያግዝሽ። መልካምነትሽን ቀጥይበት። ሰው ማመንሽን ደግሞ አስብበት ለወደፊት የሚሆን። እሺ ሀቢብታና እሺ እኔ ቆንጆ አሁን ተምረናል እኮ የሰው ልጅ እኮ ይማራል እኮ። ጣሽ እንጂ አላጣሽውም። ይሄ ሰው ምንም እንትን አይደለም። በቃ ለአንቺ መልካም ነው። ያው ዋናውን ፎከስሽ ብቻ ቴረር ለቀሽበት፣ ያው ብርሽን አስመልሺ። በቃ በተረፈ የቅድሟ ልጅ ዝምድና የሆነ ጋብቻ ያለ የቤተሰብ ጋብቻ የያዛት ይመስለኛል። የበለጠ ችግሯ ላይ እንዳትወስንም ያደረጋት እንዳትናገሪ እህቷም አይነት ነገር ያለች ይመስለኛል። ፐብሊክ እንዳይወጣ የተፈለገበት ምክንያት ያው አይገስ ቤተሰብ ውስጥ ጋብቻ የቀጠለ ይመስለኛል። ያው ምንም እንኳን ሰራተኛ ቢደፍርም ያው የቤተሰብ ውስጥ ያለው መተሳሰር ሞር እንዳይበጣበጥ የሰጋች ይመስላል። ግን እንግዲህ የበለጠ እንግዲህ እንትን እንለዋለን ኢንሻላህ። ከዛ ምዕራፍ እኮ አልፈናል። አሁን ስለ እሷ ነው እያወራን ያለን። ምናልባት ስራ ላይ ስለነበርክ ይሆናል ወንድሜ። እሷን እንግዲህ የህግ አካል የምትፈልግ ከሆነ የህግ አካል እንሰጣለን። ወደ ሚዲያም ከፈለገች ወደ ትልልቅ ሚዲያዎች ወስዳታለሁኝ። ዛጓርም አለ፣ ምንም ችግር የለም። ከዚችናውን ከሱ ማን ያምራል? ጋይስ ረዋን ስታምር ቆንጂ ናት። በዛ ላይ ቀጭን ናት። ማሻላ መልኳ እንዳለ ሆኖ ምርጥ ልብ ነው ያላት። የምር ልቧ በዛ ላይ መልካም ነው። እንደዚህ መስዋዕት መክፈሏ የምር መማው ከመልኳ ልቧ በጣም ደስ ውስጥ ሁሉንም አሟልቶ ነው የሰጣት። ግን እኔ የምልሽ ሯን ይሄ ማለት አንድ ሰው ለወደደው ሰው ዋጋ ቢከፍል ምንም ማለት አይደለም። በቃ ሊቆጭሽ አይገባም ላደረግሽው ነገር። የሰው ልጅ ደግሞ ታውቂያለሽ ይካዳል። ከሀድም እንዳለውን ይህን ይወድ የሚገርም ነው በጣም በጣም የምትመስለው እኮ አዲስ ያገባት ሚስት እኮ ነው። ይች ወይኔ ወንዶች እኔ ቆንጆ ሴት አግብተው አስቀያሚ የምታገቡት ነገር በመቆርቆሪያ እንዳስተካክሏት ራሱ ይቻ ተስተካከል ሆነስቷን በዛ ላይ ደግሞ ወረቀት የላትም፣ ስራ የላትም፣ አካውንት የላትም፣ ምንም ነገር የላትም። ረዋን የሰማይና ምድር። እኔ እኮ ወንዶች የሚያናዱ ምን እንደሆነ ታውቂያለሽ? ረዋን ቆንጆ ሚስት ኖሯቸው ከዛ ሁለተኛ በእሷ ላይ ሲሄዱ አስቀያሚ ሴት ላይ ነው የሚወርቁት። ለምንድን ነው አስቀያሚ ሴት ግንባራቸውን ማለት በተለይ እሷን ባለጌ
እኔ ደግሞ ማለት ነው ከወዲህ መጥቼ እዚህ መጥቼ ያስለቀሰኝ ነገር ማለት ነው በቃ በእኔ መኪና ገዝቶስ ሌላ ትዳር ለመመስረት እኮ ነው፣ በትራንስፖርት እንዳይሄድ በባስ። እኔ ግን 10 በባስና በትሬን ነው የሚሄደው። የሚገርም ነው። አይ አይዞሽ፣ ያው ፈጣሪ የበለጠ ይክስሻል። ማለት በቃ ለዚህ ነው ወይ ምናምን የምትይበት ቀን ይመጣል። የአንቺ ቀን ግን አሁን እኛ ልጁን እንፈልጋለን። ወደደም ጠላም መብረቁ ቤት መጥቶ መጠየቅ አለብን። እኛ ጠይቁ፣ አዋጥሩት፣ ያ መምጣት አለበት። እኛ እንጠብቃለን በጉጉት። እስካሁን እኮ ማለት ነው በቃ ምንም አላለም። በቃ ጸጥ ነው ያለው። ግን ጓደኞቹ ሲነግሩኝ አበደ ነው በቃ ያለው። እቺ ሸይጣን አሳያታለሁ፣ ስራው እገላታለሁ እያለች ነው አሉ። አስፖሰተች አሉ። ራህዊና ማመን ያቃተኝ በጣም ማሻላህ ነሽ። እንዴት የልክሽን እኮ ነው ከአንቺ በታች የሆነ ያውም ሆምለስ። ኧረ አይገባሽም እውነት በጣም ከዚህ በላይ ዋሂድ አሁድ ነሲብ ይላሉ አረቦች። ያ በጣም ከጣ ነው የሆነብሽ፣ ግን ችግር የለውም። ለአንቺ ስለማይገባው ነው ያነሳልሽ። የሆነው ሆኖ የበለጠ የተባረከ ሙሉ ኢማን ያለውን ነው ካሁን በኋላ እንዲህ በደንብ ዘና ብለሽ አንቺ ራስሽን ጠብቂ። ከመልክም መልክ ከስራም ስራ ጠንካራ ነሽ። ያው ይሄ እንግዲህ ሞልቶን የሰጠሽ እንግዲህ በደንብ ፈታ በይና እንዴ የሚቀጥለው ባልሽ የሚንከባከብሽ ነው። ይሄ የታወቀ ነው። አሜን። የታወቀ ነው ይሄ። በቃ እዚህ ከ300 ሰዎች 100 ሰዎች የምትሆኑ ላጤ ወንዶች ትኖራላችሁ። ነገር ሁላችሁም ላጤ ናችሁ። እኔ ብቻ ነኝ ባለትዳር። ላጤ ሚስት የምትፈልገው ይችል ታምሩ ውስጧን ደግሞ እያያዎች ነው። ከበረንዳ ላይ አንስታ መኪና ገዝታ ምናምን ለሌላ ዳረች። በጣም ምስኪን ናት። ወይ መብረቅ ለምን ባባ ጋር እንድራት? ባባ ምርጥ ልጅ ወላይን ቲክቶክ ላይ እኔ ቲክቶክ ካየሁት ልጅ አንደኛ ከሴት ጋር ያወራ። ባባ ናግባ የት አለ ባባ? ቅድም ገብቶ የነበረው ገስት ማነው? ርዶት ነው ናግባ ባባ ወላይ ምርጥ ልጅ ከሴት ጋር እኔ ሲጀናችን ሰምቼው አላቅ። በጣም ስርዓት ያለው ሃይማኖትን የሚወድ ሚስት ኖረው ይሆናል ታውቂያለሽ? ሚስት ኖረው ይሆናል ታውቂዋለሽ? የሚኖረው አይን እንጃ። እስኪ ባባን አግባ። የምር ባባን ኬዝ አላት። እሷን አስገባታለሁ። እሺ ባባን ሳቡት እስኪ ናገባታለሁ። እዚህ ልታገረኝ ነው። ሰርግማን በላለን። በፌክ አካውንት እየተከታተለ ስለሆነ ይኸውልሽ፣ በእጅ ላይ ያለ ምንድን እንደምን ይቆጠራል ነው የሚባለው። አሻንጉሊት ብር የሌላት ሴትዮ፣ መኖሪያ ፍቃድ የሌላት ሴትዮ፣ ቤት የሌላት ሴትዮ፣ መልክ የሌላት ሴትዮ፣ አካውንት ባንክ አካውንት ራሱ የላትም። በቃ ሪጀክት የተባለች ልጅ ናት። ባባ ኧረ ተው አለ። እሺ ጃጓር ተይዘዋል እንዴ? እየተከታተለ ነው የሚሆነው። ጃጓር የት አለ? መብረቁ ኔትወርክ አስቸገረኝ። መብረቁ ረተው ያ መብረቅ ጃጓር ልክ ነው። ጀሪ በዋትሳፕ አውርተናል መሰለኛል። አዎ በእናትህ እንቅልፍ አጣሁ። ማርያምን ያንቺ እንትኑ ነው ወላሚስ ላለው ጉዳይ እግዚአብሔርን እንቅልፍ አጣሁ። መብረቁ እስኪያስበው ሰው ቤት ሰርቼ አሁንም ሰው ቤት ነው ያለሁት እና እንዴት ነው የሁሉ ብር ተበልቼ ስራ መስራት አቃተኝ። እግዚአብሔርን ዝም ብሎ ነው የሚወርደው። ስልክ ደወልኩ፣ ያገናኘ ልጅ ራሱ አሁን ይኸው ስልክ እያነሳልኝ አይደለም። ማርያምን እኔ አላቅም። በቃ አይዲውን እሷ ስላሰራችልኝ አይዲን ብታበላሽብኝ ሚዲያ ላይ ማታር ሌላ ሽልኝ የትማ ትናንትና ወራን ከትናንት